በመጀመሪያው ዙር ጥያቄዎች ላይ የተነሱትን ጥያቄዎች ካላችሁ አዘጋጁ እንዳትረሱ በኋላ ትጠይቃላችሁ ማለት ነው። በመቀጠል እንግዲህ ወደ ወይዘሮ ዳግማዊት ሞገስ ነው በድጋሚ የሚሄደው። እንደው በስራ ህይወቱ በተለይ በኃላፊነት ህይወቱ እንደው ቀድሜ ባውቀው ኖሮ ቀድሜ በተረዳሁት ኖሮ ባውቀው ኖሮ በዚህ መልኩ ሰራው ነበር፣ በዚህ መልኩ አልፈው ነበር፣ እንዲህ አልጎዳበትም ነበር የሚሉት ካለ አሁን ደግሞ እንደዚህ ወደ አመራርነት ሴቶች ወደ አመራርነት ብቃታቸውን ማጎልበት ስለሆነ እነሱ ወደፊት የሚጠብቃቸው ነገር ስለሆነ እርሱ ያለፉበት ነገር ስለሚሆን እንደው ቀድሜ ባውቀው ኖሮ ብለው የሚሉትና ሊያካፍሉን የሚችሉት ነገር ይኖራል? በጣም አመሰግናለሁ። ምናልባት አንድ ነገር መሪነት የሚወሰድ እንጂ የሚሰጥ አለመሆኑን ትንሽ ቀደም ብዬ ብረዳ ኖሮ የተሻለ ሰው መሆን እችል ነበር ብዬ አስባለሁ። ትንሽ አብራሪልን። እሺ፣ እያንዳንዱ የምንሰራው ስራ በራሱ የሚያፈራው ፍሬ በጣም ላለመቀላቀል ጥረት አደርጋለሁ። ፒውርሊ ፕሮፍ ወስጃለሁ ለሰን የሚሰጠን አይደለም። ለምሳሌ ቅድም አዝቤም ብለሻል ፕሮግራም ስትጀምሪ ውስጥ ያለውን አቅም ለማውጣት ውስጥ ያለውን አቅም ለማውጣት ያለ ነው፣ ውስጥ የተቀመጠ ነው። ያንን ኤክሰርሳይዝ ለማድረግ ኢንታይትልመንት ወይም ደግሞ የሆነ ፖዚሽን መሰጠት አይፈልግም። ኦኬ፣ ይሄንን ቀድሜ ባቅ ኖሮ ቀደም ብዬ ከዚህ በፊት የሆንኳቸውን ነገሮች መሆን እችላለሁ። ምናልባት አሁን በደረስኩበት ደረጃ አላቆምም ብዬ አስባለሁና ይሄንን ሁሌ እያየን ውስጣችን ያለውን እያወጣን እየወሰድን ወደፊት መቀጠል አለብን። ብዙ ጊዜ ደጋግሞ ይነሳል እነዚህ ሴቶች አመራር ላይ ያሉ ሲሰበሰቡ አስታውሳለሁ። እኔ ተማሪ ሆኜ የሴቶች ጉዳይ ሚኒስቴር ብቻ ነበሩ ሴት ሚኒስትር፣ ሌላ ሚኒስትር ሴት አልነበረም። አሁን ያሉ ሰዎች አሁን ያሉ ሴቶች ልጆቻችን ነው ወይዘሮ መዓዛን አይተዋል፣ እነ ክብርት ፕሬዝዳንትን አይተዋል፣ እነ ፕሮፌሰር አለም ፀሐይን ማየት ችለዋል። ያኔ ማየት አልቻልንም ነበር። ይሄ ፖቴንሻል ውስጥ ነው ያለው። ማንም ኦፈር ያረጋቸው አይመስለኝም። በራሳቸው ነው የወሰዱት። ሁላችንም በመንገዱ ስናልፍ በዛ ነው ያደረግነው። ቀድመን አውቀን በዛ ልክ መሄድ ከቻለን እንደ ማህበረሰብ በኩል ሌቭል ኮንትሪቢዩት ማድረግ አስተዋጽኦ ማድረግ ያለብንን እያደረግን የሚፈለገው የማህበረሰብ ለውጥ እንዲመጣ የራሱን አስተዋጽኦ ማድረግ ይቻላል ብዬ አምናለሁና ውስጣችን ያለውን ነገር ሰው ዋጋ ሰጥቶት እንዲህ ናችሁ እስከምንባል መጠበቅ የለብንም። በራስ ማመን፣ ውስጥ ያለውን ማዳመጥ፣ እሱን መከተል፣ የውጪ ድምጾች ሳይሆን ውስጥ እኛ ስለኛ የሚለንን ጉዳይ ማድረግ የምንችለውን ሌሎች እህቶቻችን ሲያደርጉት ያየነውን እኛም ከዛ የተሻለ መሆን እንደሚችል አምነን መንቀሳቀስ ያስፈልገናል በሚል ባጠቃልለው ጥሩ ይመስለኛል። በጣም አመሰግናለሁ። አሁን ወደ ወይዘሮ መዓዛ አሸናፊ ነው የምመለሰው። ይህም ጥያቄ እንግዲህ ወይዘሮ መዓዛ አሸናፊ ቅድም በመግቢያው ላይ እሳቸውን ሳስተዋውቅም ጠቅሼዋለሁኝ። እህትማማችነት ሲስተርሁድ የሚባለውን ነገር ሴቶች እርስ በርስ መተጋገዝ መረዳዳት የሚባለው ነገር ቀድመው ይህንንም እንደ ቃልም ማውቀነው እንደ ተግባርም ልንሰራበት ከመነሳታችን በፊት
ገብቷቸው ሲሰሩበት የነበረ እስከ መጨረሻውም ድረስ ለሴቶች፣ ለህፃናት በአጠቃላይ ለሰብአዊ መብት መከበር በርካታ ስራዎችን የሰሩ ናቸውና ግን እዚህ ጋር ለመጥቀስ ያህል ይሄ በህትማማችነት መርህ እንግዲህ በነበራቸው የስራ ኃላፊነት ሴት የስራ ባልደረቦችም ነበሯቸውና እነዚህ ሴት የስራ ባልደረቦቻቸው ተግዳሮቶችን አሸንፈው እንዲወጡ የመተጋገዝ የመደጋገፍ እድልን በማመቻቸት በህትማማችነት መርህ በመንለው እንደው ያከናወኗቸው ስራዎች ወይም ደግሞ የሚጠቅሷቸው ተምሳሌቶች እንዲህ አይነት ነገር አለ። እርስ በርስ የግድ ነው መተጋጋዝ አለብን ብዬ አስባለሁ። ምክንያቱም ከሴትነት ጋራ በተያያዘ ያሉ ተግዳሮቶች ብዙ ጊዜ ሁሉ ጊዜ የሚመስለን ከወንዶች ይመጡ ወይ ከላይ የሚመጣ አይደለም፣ ወደ ጎንም ነውና ያው አስተሳሰብ ስለሆነ ማለት ነው። እሱም በተመለከተ በህትማማችነት መርህ ከሴት የስራ ባልደረቦቿ በተለይ በከፍተኛ የስራ ኃላፊነት በነበሩበት ሰዓት የሚያጋጥማቸውን ተግዳሮቶች ሰፍረው እንዲወጡ በዛ መርህ እንደው ያከናወኗቸውና የሚያስታውሷቸው እንደ ምሳሌም እዚህ ጋር ሊያጋሩን የሚችሉት ታሪክ ካለ? ቴንክ ዩ አዜብ። በፈቃድሽ ከሆነ ቅድም እህቶቼ ያነሳሽውን አንድ ጥያቄ ላይ አስተያየት ብሰጥ ብዬ ነው። ምክንያቱም ብዙዎቹ እዚህ ያሉት ወጣቶች ናቸው፣ እናቶች ናቸው፣ ሰራተኞች ናቸው እና ይሄ ወርክ ላይፍ ባላንስ ላይ በተነሳው ጥያቄ ላይ 2 ደቂቃ ልውሰድ ብዬ ነው። ምንድነው ወይዘሮ ዳግማዊት እንዳለችው ፐርፌክት የሆነ ባላንስ የለም፣ ሊኖር አይችልም። ምክንያቱም ያው ወደንም ጠላንም በአብዛኛው እንግዲህ እንደተጠቀሰው የቤት ውስጥ ኃላፊነት ነርቸር ማድረግ የእናቶች ሚና ያመዝናል። አሁን ወጣት ወንዶችን ሳነጋገር በጣም ብዙ ለውጥ አለ፣ እየተሻሻለ እየመጣ ነው። ነገር ግን ዞሮ የእናቶች ይበልጣልና እኔ በበኩሌ እንዲህ አይነት ጥያቄ ሲነሳልኝ ፐርፌክት ለመሆን ሞክሬም አላቅም መሆንም የለብኝም ብዬ እላለሁ። ምክንያቱም የውጭውም አገልግሎት ሆነ ቤት ውስጥ የሴቶች ነርቸር የማድረግ ሁለቱ ባላንስ እየተደራረገ መሄድ መቻል አለበት። ሌላ ዳግማዊት ቴንኪዩ ስለ ፓርትነርስ ስለ ባለቤቶቻችን ያነሳሹ በጣም ጠቃሚ ነው። እኔ ልጆቼ መጀመሪያ ሊሴ ሲገቡ እንደውም አንድ እንደ ቀልድ ማነሳው ነገር አለ። መጀመሪያ ትምህርት ቤት ሲውሉ ልጆች አይወዱም። ኬጂ ሲገቡ እና ሁሉም ልጆች ማሚ ማሚ ይላሉ። ያንቺ ልጆች ብቻ ዳዲ ዳዲ እያሉ ያለቅሳሉ። ሲያለቅሱ ሲሉ ጥሩ ነው፣ ይሄ ኔጌቲቭ ነገር አይደለም። ምክንያቱም አባታቸው ጋር አታችመንት አላቸው ይላሉ። እሱ በጣም ኢምፖርታንት ነው። ከዛ ውጪ ቅድም ፕሮፌሰር አለም ፀሐይ ልጆች ከወለድሽ በኋላ ሊሆን ይችላል ማስተርስ ፒኤችዲ ልትሰሪ ሄድሽው አላቅም። እኔ ማስተርሴን ለመስራት ሄድኩት ልጆች ህጻናት ሆነው ነው። ትንሿ 3 ዓመት ሆና ትልቋ 5 ዓመት ሆና። ዲፊካልት ዲሲዥን ግን ማድረግ ነበረብኝ። ቢኮዝ በካሪየሬ ደግሞ ወደፊት መሄድ ካለብኝ ያን ማድረግ ነበረብኝ። ስለዚህ ምንድን ለማለት ነው፣ ፐርፌክት ለመሆን አንችልም፣ ፐርፌክት ለመሆን አንሞክርም። ነገር ግን ሁለቱን ባላንስ እያደረግን እንደገና ደግሞ ቤት ውስጥ ያለውን ኢኮሲስተም ቤተሰቦቻችንም ባለቤቶቻችንም ደግሞ እያስተማርን መሄድ መቻል አለብን። አንዳንዴ እኮ ችግሩ ከኛም ነው። ምክንያቱም አይ አንተ አታውቅም ወይ ዕቃ ማጠብ አንተ አትችልም፣ ወጥ መስራት አንተ አትችልም ብለን ሴቶች ወንዶቹንም ዲስከሬጅ የምናደርግ እኛ ነን። ስለዚህ ወንዶቹንም በማበረታታት እነሱ ደጋፊዎቻችን እንዲሆኑ አስተሳታፊዎች እንዲሆኑ ማድረግም ኃላፊነት አለብን። ሴቶችን ምን ያህል እንዴት አበረታታሽ እህትማማችነት ያልሹ እኔ እንደው አብረውኝ የሰሩ ሰዎች ብትጠይቀ የበለጠ ጥሩ ሊሆን ይችላል። ግን በቀልድ መልክ የኛ ቫይስ ፕሬዚደንት ኮርት ቫይስ ፕሬዚደንት አንቺ እኮ ወይዘሮ ማዛ ዳኞች ሴት ዳኞችን እኮ በጣም አቀበጥሻቸው ይለኛል። እና እሱ እንደ ቀልድ ሆኖ ነገር ግን ሲሪየስሊ ነው ኃላፊነቴን የምወስደው በዚህ ጉዳይ ላይ። ህግ ባለሙያዎች ማህበር እያለን እርስ በርሳችን ተሰባስበን ለሴቶች ምን እናርግ፣ ህጉን እንዴት እናስቀይር፣ የተጠቁ ሴቶችን እንዴት እንርዳ ነው። በዛ ጊዜ አሁን ቅድም በዶክመንተሪው ስንሰማ እንደነበረው ነው በሚሰሩት አይነት የሊደርሺፕ የትሬኒንግ ምንም ኦፖርቹኒቲ አልነበረንም። በቃ ራሱ ያንን ስራ ስንሰራ ነው ራሳችን ስኪላችንን እያዳበርን ኮንፊደንሳችንን እያዳበርን ኮሚኒኬሽን ስኪላችንን እያዳበርን ይሄድ ነው እና በዛ ፕሮሰስ አድገናል፣ ሁላችንም አድገናል።
እናት ባንክ ስንሰባሰብ ሁለት ሆነን ነው ሳራ አበራ ጋር እንደ ቀልድ ልክ እንደ ዛሬ አይነት ስብሰባ ሆኖ በዛን ቀን የነበረው ውይይት ሴቶች ቢዝነስ የሚሰሩበት ቦታ የለም የሚል ነበርና ሳራ እንዲጠጋ ብላኝ ነው ይሄ እኮ አጀንዳ መሆን አልነበረበትም። ይልቅ ሴቶች እንዴት ነው ገንዘብ የሚያገኙት? ቢኮዝ ገንዘብ ቢኖራቸው ቤቱን ሊከራይ ይችላሉ፣ ቦታ ሊገዙ ይችላሉ። ስለ ገንዘብ ነው እኮ መወያየት የነበረብን። ስለዚህ እኔ እንውጣ፣ እዚሁ ሸራተን ነበር ቡና እየጠጣ እናውራ አልኳት። ከዛ የተነሳ ሀሳብ ነው እናት ባንክን ያቋቋም ነው። እና ብዙዎቹ ይጣላሉ እነዚህ ሴቶች። ይሄ ቻሌንጂንግ ፕሮጀክት ነው፣ ሴቶች ገንዘብ ከየት አምጥተው ነው ባንክ የሚያቋቁሙት ብለው ብዙ እንትኖች ነበሩ፣ ጥርጣሬዎች ነበሩ። ነገር ግን እኛ እንዳልሽው በህትማማችነት በትብብር እኔ ፕሮሞተሮቹን 3 አመት ቻሌንጂንግ ነበር 3 አመት መርቼ አስተባብሬ ግጭት ሲኖር አግባብቼ ነው ያራመድኩት። በኋላ ደግሞ 6 አመት የመጀመሪያውን የባንኩን ቦርድ ስመራ አብዛኛው ሴቶች ነው የነበሩበት። ከዛ ደግሞ ወንዶች ደግሞ ነበሩበት። ተጋግዘን የሰራ ነውና ይሄ ፎርማል ትሬኒንግ ኦፖርቹኒቲዎች አልፎ አልፎ ቢኖሩም ነገር ግን በተግባር አላማው ዙሪያ ተሰባስበን ስንሰራ እሱ ራሱ ትምህርት እየሰጠን ነው የሄደው። ፍርድ ቤት ባለሁበት ጊዜ ኮንክሪት ነገሮችን ማንሳት እችላለሁ። ኮርቱን ትራንስፎርም ማድረግ ሪፎርም ማድረግ ትልቁ አጀንዳ ሆኖ በሴቶች ጉዳይ በጣም ተጨባጭ ነገሮች ሰርቻለሁ። ጁዲሻል አድሚኒስትሬሽን ኮሚሽኑ ጋር ነው ኦፍ ኮርስ የግል ውሳኔ አይደለም። እነሱን በማሳመን የሴት ጃጅስ ዳኞችን ቁጥር ወደ 30% ከፍ አድርገናል። ኮንክሪት ነው ይሄ በቁጥር ያለ ነው። ሊደርሺፕ ላይ ከኔ ጀምሮ ሴት አመራር አልነበረም በፍርድ ቤት። እኔ መሾሜ ትልቅ ነገር ነው። ይሄም ትልቅ የፖለቲካ ውሳኔ ነው። ነገር ግን ከዛ በኋላ ደግሞ በከፍተኛ ፍርድ ቤት በመጀመሪያ ደረጃ ፍርድ ቤት ሴቶች ሊደርሺፕ ላይ እንዲመጡ አድርገናል። ረዳት ዳኞች በፍርድ ቤቱ ብዙ የተለመደ አልነበረም። በሌላ ሀገር አንድ ዳኛ 4 ረዳት ዳኛ ይኖረዋል፣ ሪሰርቸር ይኖረዋል። እነሱን ብዙ መለመልን፣ ብዙ ሴት ረዳት ዳኞችን ወደ ኮርት አመጣን። አንድ ቻሌንጅ ግን ነበረን። ብዙ ጊዜ ሴቶች አንድ ያለብን ድክመት እኛም ማወቅ አለብን። ለአንድ ፖዚሽን አፕላይ ለማድረግ ፐርፌክት መሆን አለብኝ፣ 100% ዝግጁ አይደለሁም ለዚህ ብለን ራሳችንን የመጠራጠር ሁኔታ አለ። ወንዶች ግን 50% ዝግጁ ከሆኑ they go for it because leadership ያለቀ ነገር አይደለም። ቦታው ላይ ስንሄድ ነው የምንማረው እየተማርን የምንሄደው እና ስለዚህ ብዙ ጊዜ እንደምንፈልገው ያክል ቁጥር አፕላይ ባያደርጉም ኢንከሬጅ ለማድረግ እንሞክራለን። ግን ለመጡት ደግሞ አፈርማቲቭ አክሽን እድልን በመጠቀም ቦታውን እንዲያገኙ ብዙ ሰርተናል። የሴክሹዋል ሃራስመንት ፖሊሲ አዳፕት አድርገናል ኮርት ዋይድ ቢኮዝ 400 ጃጅ ቢኖርም ሰፖርት ስታፉ በጣም ትልቅ ነው፣ ወደ 4000 ነው። ስለዚህ እነዚህ ሴክሹዋል ሃራስመንት ፖሊሲ መኖር አለበት ብለን እሱን ኢንትሮዲዩስ አድርገናል። አት ሳም ፖይንት እንደውም የሚኒስትር ኦፍ ጀንደር ቤንችማርክ ያደርገ ነበር ተቋማትን ምንድን ነው የሰሩት የሚለውን በተመለከተና አንዱ እኔ እንደ ተሰጠኝ ሪፖርት የፍርድ ቤቱ ጥሩ እንትን ላይ መጀመሪያዎቹ ቀዳሚዎቹ ከሚባሉ ተቋማት ውስጥ ነውና ከዛ አንፃር ከመደበኛ ስራችን በተጨማሪ ኦፍ ኮርስ ቻሌንጂንግ ነው። ነገር ግን ይሄን ኃላፊነት ሁልጊዜ የሴቶችን ጉዳይ ይዤ ነው የሚሄደው ብዬ ነው የማስበው። አመሰግናለሁ። በጣም አመሰግናለሁ። በጣም ቆንጆ ምላሽ ነው። እዚህ ጋር የራሴንም ድንገት ራሴንም ክሊክ ያደረገኝ ነገር ስላለ ነውና ብዙ ጊዜ ሴቶች እንደ ማንሳት ብለው አልፈውታልና ሴቶች ብዙ ጊዜ የሆነ አይተጋገዙም፣ ምትማማችነት የለም ምናምን የሚባል ነገር አለ። ግን ውሸት ነው። ላይክ በጣም እንደ ሴቶች በማህበርም በምንም በጣም የሚተጋገዝ በስራ የሚተጋገዝ የለምና ልክ እናት ባንክ ይጣላሉ እንደሚባለው ማለት ነው። እኛ 3 ሴቶች ሆነን ድራማ እረኛዬን ለመጻፍ ስንነሳ ከወንዶች በኩል ልንመክራችሁ ይገባል የሚል አንድ ሰው ነውና በእርግጥ ከበጎነት ነው። ግን ምን አለ በሉ እዚህ ሀገር አንድ ላይ ድራማ መጻፍ ጀምሮ የተስማማ ሰለም ለዛውም ሴቶች አለ ለዛውም ምን አመጣው አልኩት። ስለው የታወቀ ነው ሴቶች ይጣላሉና እንደው እናንተ ላይ እንኳን ፌል እንዳያረግ እንደው ተገናኝተን እንዳትጣሉ መክራችሁ አለ። አልመከረንም። በርግጥ አይ ተው ነው እንዴት እንዲባላል ብለን ተው ነው አልመከረንም። ሰርተንም ጨረስን እስከ መጨረሻው
ድረስም ስኬታማም ሆነ። በዚህ አጋጣሚ ዳሽን ባንክ ባይኖር እረኛ አይወጣም ነበር እና ከአርትስ ቴሌቪዥን ቀጥሎ ዳሽን ባንክ አቶ አስፋው ሰፖርት ስላደረጉት ነው ያንን የመሰለ የሶስት ሴቶች ስራ ማለት ነው እዛ ላይ የወጣውና ይሄ እህትማማችነት አይስማሙ የሚባለው ነገር ራሱ ጨቋኝ ሀሳብ ነው። ገና ከመጀመሪያው እኛም ማምነን ተቀብለናል፣ ሴቶችም እንለዋለን ይህንን አባባልና እንደዛ እያልን መተጋገዙ የለም። ግን እውነት ለመነጋገር በጣም አለ፣ ግን ኮንሽስሊ ልንሰራ ይገባል። በጣም አስበንበት እህትማማችነትም ምክንያቱም እንዲህ አይነት ጫና እንዳለ ሲታወቅ ኮንሽስሊ ግን ልንሰራበት ይገባል። ልክ ወይዘሮ መዓዛ አሸናፊ እንዳሉት መተጋገዝና መደጋገፍ ሁልጊዜ ክፍተቶችን ማየት ያስፈልጋልና በጣም አመሰግናለሁ። በጣም ቆንጆ ምላሽ ነበርና ከዚህ ጋር የተያያዘ ነው ለወይዘሮ ዳግማዊትም የምጠይቀው ጥያቄ ማለት ነው። ሴቶች እዚህ ጋር ልክ ወይዘሮ መዓዛ እንዳሉት እኔ እችላለሁ ሲጠየቁ እንኳን ለስራ ለኃላፊነትም ማለት ነውና አሁንም ተመሳሳይ ልምድ ላንሳ። አንድ ጊዜ የሆነ ስራ ነበረና ያው ጽሁፍ ነውና ጻፉ ተብሎ ሲነሳ ስጠየቅ እኔ ልሞክረው ነው ብዙ ጊዜ ልሞክረው ነው የምለው። ልሞክረውና ከተሳካ እዩትና ከወደዳችሁ ትሰራለሁ ነው ገባበታለሁ ነው የምለው። ይሄ የሚመስለኝ እኔ ትህትና ነበር። ትህትና ግን አይደለም። ላይክ ውስጣችን በጣም የመጠራጠር እርግጠኛ ያለመሆን ስሜት አለና በጣም ማረሳው። ሌሎቹን ግን ሲጠየቁ ወንዶች ማለት ነው እሰቅለዋለሁ ነው የሚሉት። ከፍ አድርጌ ነው የምጀምረው ምናምን ካለበት ነው የሚሉትና እስካሁን ከነበረበት እሰቅለዋለሁ ብለው ነው የሚጀምሩት ገና ሳይጀምሩት ማለት ነውና ይሄ ላይክ ውስጣቸው ያለ በራስ መተማመንን የሚያሳይ ነው። ሴቶች ጋር ደግሞ በራስ መተማመን በጣም ብቃት እንደሌለና እኔ እንዲህ ነኝ ብሎ የመናገር ነገር እንደሌለ ነው የሚያሳየውና ወይዘሮ መዓዛ ሲያነሱት እኔም ያንንም ስለቀሰቀሰብኝ ነው ትዝታውንና እርሶስ ያመኑበትና ያገኙትን ስኬት እውቅና ለመስጠት ለማይደፍሩ ሴቶች ምን ይመክሯቸዋል? እንደው በአመራር ሂደት ላይስ በራስ የመተማመን መንፈስ ለመፍጠር ምን ያግዛል? ምን ብናደርግ ጥሩ ነው ብለውስ ያስባሉ? እንደው ምን ይመክሯቸዋል? እኔ ቦልድሊ እንዲናገሩ ማለት ነው ያመኑበትንና ነኝ ብለው የሚሉትን ነገር ራሳቸውን እንዲያቆም ጭምር። ሴቶች የሚለው ኢንቫይሮንመንት ደጋግሜ አንስቼዋለሁ። እኔ ሴት ትምህርት ቤት ነው የተማርኩት። ሴት እህቶች መሀል ነው ያደግኩት። ወንድም አልነበረንም። ሶ እኔ ሰው ፐርሰናሊ ወደ እኔ ሲመጣ ሰው መሆንን ማመን ፍጥረት ነው ሰው ነን የሚለው መቀበል መጀመሪያ ኢንተርናሊ ማየት ያስፈልጋል ብዬ አስባለሁ። ሁለተኛ ከልምድ የተረዳሁት ቅድምም እንዳነሳሁት ከሌላ መጥቶ እንዲነገረን ሳይሆን ሌሎች እህቶቻችን ከኛ ቀድመው የሄዱት ያሳኩትና የደረሱበት ደረጃ እኛ ላንደርሰው ማንችለው አይደለም። we can be ይቻላል የሚለው በቲዮሪ ብቻ ሳይሆን በተግባርም ፕሩቭድ ነው ብዬ አስባለሁ። አሁን በተግባርም የተመሰከረለት የታወቀ ታንጅብል ነገር ነው። መጀመሪያ ከውስጣችን ከራሳችን መጀመር ስላለብን እኛ ያንን ካመን ነውና ከሆን ነው በኋላ ግን ሌላው ሪኮግናይዝ ማረጉ በራሱ ጊዜ የሚመጣ ነው። የሰራነውን መናገር አለብን። ያደረግነውን ቦልድሊ መናገር አለብን። መጀመሪያ ራስን ማዘጋጀት ኮምፒተንሲ፣ ራስን ብቁ ማድረግ ግድ ነው። ይሄ ያ ሀሁ ነው። መጀመሪያ ቅድም ዶክመንተሪው ላይ አንዱ አይደንቲፋይ የተደረገው ሞር ሞቲቬሽናል ነገሮችን ከማድረግ ሶፍት ስኪሎችን ከመጨመር ባሻገር ቴክኒካሊም ሰፖርት ማድረግ እንዳለብን አይተናል የሚለውን ፋይንዲንግ በጣም ወድጀዋለሁ። we need to be fit ብቁ መሆን ያስፈልጋል። ያ ግን ፐርፌክሽን አይደለም። ፐርፌክት እስከሚኮን ይጠበቃል ማለት አይደለም። ቅድም ወይዘሮ መዓዛ እንዳነሱት በልምምድ በተግባር የሚመጣ ነው። አንዳንዴ ቦልድ መሆን አለብን ስንል ድምጻችን ሼክ እያረገን ቢሆን መቀጠል አለብን። we don't need to መናገራችንን ማቆም የለብንም። መቀጠል አለብን። መሄድ አለበት። መግፋት አለብን። ማቆም የለብንም። መቀጠል ያስፈልጋል። እኛ ይሄንን እያደረግን በሄድን ቁጥር ተስፋ ባልቆረጥን ባላቆምን ቁጥር
እንደሚሆን እንደሚቻል ያየነውን ነገር እኛም መተግበር እንደምንችል ውስጣችንን አሳምነን እየሄድን ባለበት ተጨባጭ ሁኔታ የሰራነውን መናገር ያስፈልጋል። ማንም አይመጣም ሊመሰክር። ዊትነስ ማረጉ በጣም ከአቅም በላይ ሲሆን ኦቨርፍሎ ያደርጋል፣ የግድ መቆጣጠር ሳይችሉ ሲቀሩ። ግን ዶንት ኤክስፔክት አክኖሌጅ መደረጉ ከሌላው አካል ቀጥታና በቀላሉ የሚመጣ ጉዳይ እንደሆነ አድርገን አንውሰድ። ፐርሲስተንስ፣ ሁሌ መቀጠል መቀጠል መቀጠል፣ ወደፊት መሄድ ያስፈልጋል። ያንን ስናደርግ ቀድመን የሰራናቸው ስራዎች ለወደፊት ለምናገኛቸው እድሎች መሰረት እየጣሉ ይሄዳሉ። ቀድመን የሰራናቸው ያስመዘገብናቸው የቆጠርናቸው ጉዳዮች ለሚቀጥለው ቤዝላይን እየሆኑ ወደሚቀጥለው ከፍታ ይወስዱናል። አክኖሌጅመንት ያስቀመጣችሁትን ታርጌት ማሳካት አለብኝ ብላችሁ ያስቀመጣችሁትን ግብ ማሳካታችሁን ካሳካችሁ በኋላ ደግሞ እንዳሳካችሁ መናገራችሁን እርግጠኛ ሆኑ። እንትን ቀጥሉ ወደፊት። ዶንት ስቶፕ። በቃ ወደፊት ቀጥሉ። የሚቀጥለውን ደረጃ የሰራችሁትን ግን መናገር ያስፈልጋል። ብዙ ጊዜ ሻይንን ኮሙኒኬት አናረግም። ይሄንን እኮ ሰርቻለሁ፣ ይሄንን እኮ ፈጽሜያለሁ፣ ይሄንን እኮ አድርጌያለሁ አንልም። ቅድም እንደተባለው አዘቤ እንዳነሳሽው ትንሽ ነገር ሰርተው ሰቅለዋለሁ፣ ከዚህ በላይ ማመጣለሁ። we know what we're capable of doing። ማድረግ የምንችለውን እኮ እኛ እናውቃለን። እኩል ኃላፊነት ላይ ቁጭ ብለን ማን ምን ማድረግ እንደሚችል እኮ ወደ ጎን እንተያያለን፣ እናያለን። ካቢኔ ውስጥም ሆኖ ሴት ካቢኔ አባላት፣ ወንድ ካቢኔ አባላት አሉ። ማን ምን ማድረግ ይችላል፣ ማን ሪል ነው፣ ማን አይደለም፣ ማን የት ነው ታንጀብል ይታወቃል። ግን አንለውም ማለት ያስፈልጋል። ኮሙኒኬት ማድረግ ያስፈልጋል። እኔ በጣም ኮሙኒኬት ማድረግ ከሚያምኑ ሰዎች መካከል ነኝ። አይ ኮሙኒኬት whatever I do። ያልሰራሁትን አይደለም ያደረኩትን I'll say it። ሶሻል ፕላትፎርም አሉ፣ ሶሻል ሚዲያዎች አሉ። አንዳንድ የሶሻል ሚዲያም እንደ ታቡ የሚቆጠርበት ለምንድነው ሶሻል ሚዲያ ላይ ይሄ ነገር የሚነገረው የሚባልበት ማህበረሰብ ውስጥ ነን ያለ ነው። ወደንም ጠላንም በተለይ ፊገር ሲኮን ሌላ ፕሮሞሽን and it's not promotion, it's all about telling what you did and what you are determined to do። ለማድረግ ውስጣችን የቆረጠውንና ያደረግነውን ነው የምንለው። ከዛ በኋላ አክኖሌጅመንቱ ከውጪ ካቅም በላይ ሆኖ ይፈስባቸውና ይመጣል። ሶ አክኖሌጅ ባያደርጓችሁ ወደ ኋላ እንዳትሳቡ ብቻ እርግጠኛ ሆኑ። ለራሳችሁ ታማኝ ሆኑ። ለተሰጣችሁ ኃላፊነት ታማኝ ሆኑ። ላመናችሁ ህዝብ፣ ላመናችሁ ተቋም፣ ላመናችሁ ኢንስቲትዩሽን እውነተኞች ሁኑ። ለሌላው አይደለም። ከራሱ ጋር የታረቀ ለራሱ እውነተኛ የሆነ ራሱ ምን እንዳደረገ የሚያውቅ የውጭው አክኖሌጅ አለመደረግ፣ የውጭው ሰልፍ ጩኸቱ ቦዘር ያደረገውም ያንንም አድሬስ ለማድረግ ሲጀምር ጊዜ የለም። ቢካዝ እኛ ማሳካት የምንፈልገው ብዙ ነገር አለን። ኢን ላይፍ መሆን የምንፈልገው ያየነው ያጓጓን ነገር አለ። ከአንዱ ላደር ወደ ሌላው ላደር ስትሄዱ ህይወት እዛ ጋር እንደማያልቅና ለካስ ደግሞ ብዙ ነገር እንዳለ ሞር እያያችሁ እየጓጓችሁ ነው የምትሄዱት። በጣም የኔን ትንሽ ሊደርሺፕ ጆርኒ ከኔ ከሰብሲቲ ነው የጀመርኩት። ከክፍለ ከተማ አክሴፕት አድርጌ የተሰጠኝን ኃላፊነት የሄድኩት በኃላፊነት መንፈስ ከተባለ ኦፍ ኮርስ ግቢ በማስተማር ነው የጀመርኩት። ከዛ ከክፍለ ከተማ ሆኜ ሳይው ለካስ ብዙ ነው። ከከተማ ሀገር ላይ ሆኜ ሳይው ለካስ ብዙ ነው መሆን የሚቻል መደረግ የሚቻል ጉዳይ። አሁን አህጉር ላይ ሆኜ ሳይ
እስከ ዛሬ የት ነበርኩ ነው ያልኩት። ምንድን ነበር ሳረግ የነበረው? ኦፍ ኮርስ ብዙ ጊዜ እንዳልበከነብኝ አስባለሁ፣ ግን I could have done better። አንዱ ድንጋይ ሲወረወርባችሁ ሲመጣ እሱ ላይ ቆማችሁ ወደሚቀጥለው ላደር ስትሄዱ ለካስ as you go high በጣም ያሳሰቡትን እንሽ ጩኸቶቹ ሁሉ አሜን ብዙ የመሰሉት ሁሉ ያነሱ የናንተ አቲቲዩድ እየጨመረ ስለመሄድ ማለት ነው። እንደዛ ነው መሆን ያለብን። and አሁን I cannot think less than global while I'm working continental እኔ አሁን currently because ማድረግ የምችለውን በራሴ ታርጌት መፈጸም የምችለውንና አቅሜን ቼክ አድርጌያለሁ። አክኖሎጂ ይደረግ አፕላውድ ይደረግ ጭብጨባ ይምጣ that's not my business አሁን ባለሁበት ስታተስ I've seen what I'm capable of delivering ማድረግ የምችለውን አይቻለሁ። መደረግ የሚቻለውን ደግሞ ብዙ ነገር እንዳለ አይቻለሁ። the world is too big በጣም ዓለም ትልቅ ነች። ዳሽን መሆን የሚችለው እድሉ በጣም ሰፊ ነው። እኔ ዳሽን በጣም ማደግ አለበት። እንደው የሚሰማኝን ፔን በዚህ አጋጣሚ ላንሳና አሁን በስራ አጋጣሚ ማገኛቸው ባንኮች ቢያንስ 15-10 የአፍሪካ ሀገር ውስጥ ብራንች አላቸው ፓርትነሮቻችን። አንድም የሀገሬን ባንክ ሌላ ሀገር ላይ ሲሄድ አላይም። very painful በጣም ያማል። so ዳሽንን አሁን ያለበት የኢትዮጵያ ትልቁ ባንክ ማድረግ ብቻ ሳይሆን እኔ ከዚህ ቲም እና ከዚህ ቪዥነሪ ሊደርሺፕ የምጠብቀው በእናንተ በሴቶች significant contribution በምንሄድባቸው የአፍሪካ ሀገራት ዳሽንን የምናይበትን ጊዜ ናፍቃለሁ። because እድሉ ሰፊ ስለሆነ የ100 ሚሊዮን የ130 ሚሊዮን ገበያ ዳሽን አይበቃውም አይመጥነው። 1.4 ቢሊዮንን ፖቴንሻሊ ታስቀምጡት 1.4 ቢሊዮን አፍሪካ ለማን ተትቶ ለማን ተተ ነው? so just move on። ለዛ ደግሞ የናንተ የዕለት ተዕለት ኮንትሪቢዩሽን የናንተ የዕለት ተዕለት እድገት ኢንዲቪጁዋል የግለሰብ እድገት የናንተ አስተዋጽኦ ቫልዩ ያደርጋል። በእናንተ ተሳትፎ ነው ያ ሊሆን የሚችለው። እኛ እንደ ከስተመር እኔ የዳሽን ከስተመር ነኝ። ብራንች ማናጀሬን በጣም ማመስገን ፈልጋለሁ። ሴት ናት እኔም ሰርቭ የምታደርገኝ ብራንች ማኔጀር። በዛ አይነት ብቁ መሪ ስላዘጋጃችሁ ኮንግራቹሌሽን ማለት ፈልጋለሁ። ሜሮን ትባላለች። ሜሮን የኛ ብራንች ማናጀር ሴት ነች የዳሽን። ሜሮንን እኛ ተቋም ላይ ብቻ ሳይሆን ግን ሌላ ሀገር ሲሄድ ላያት ፈልጋለሁ የራሷን ብራንች ራን እያደረገች because I have seen because I ቻለው ብዙ እድል እንዳለ ሌሎች አፍሪካውያን እህቶቼ እያደረጉት ኢትዮጵያውያን እህቶቼ ሲያደርጉት ለማየት እጓጓለሁ። ይቻላል። so ቪዥናችሁን ማሳካት የምትፈልጉትን ታርጌታችሁን ቤዝ አርጋችሁ ሙቭ አርጉ እንጂ የውጪው አክኖሌጅመንት በጭብጨባው ካየነው ብዙም አስፈላጊ አይደለም። መንገዱን ግን ሂዱት። ቴንክ ዩ በጣም እናመሰግናለን። ቅድም ወይዘሮ መዓዛ አሸናፊም በንግግራቸው ላይ እንደጠቀሱት አሁንም ወይዘሮ ዳግማዊት ስራን መውደድና በትክክል መስራት በትጋት መስራት ለራስ ማለት ነው። የሚያያችሁ ሰው ይኖራል። ያገኛችሁትን ስራ እንደው መጽሐፍ ቅዱስ ቃል አለ በሙሉ ኃይል ስሩት፣ በእጃችሁ ያለውን ስራ በሙሉ ኃይላችሁ ስሩት ይላል። ምክንያቱም ተመልካች አለ፣ ሰራተኛን የሚወድ ተመልካች አለ፣ ከፍ የሚያደርግ ማለት ነው። ቅድም ወይዘሮ መዓዛ አሸናፊ እኔ በመሰራበት ስራ ይሄንን አስቤውም ጠብቄውም አላቅም ነው፣ ግን የሰሩት ስራ ያንን ኃላፊነት ማን ይዝልኛል ሲባል የሚያስመርጣቸው ስለነበረ ነውና በጣም ደስ የሚል አባባል ነው። ያገኘነውን ስራ ለራሳችን ሳንንቅ ከታች ጀምረን በትጋት በኃላፊነት በሙሉ ኃይል መስራት ሰራተኛን የሚወድ ተመልካች ሁሉ ጊዜ ማለና በጣም እናመሰግናለን።
ፕሮፌሰር ያለም ፀሐይ ጋር ነው አሁን የምመጣው። ፕሮፌሰር ያለም ፀሐይ እንግዲህ ቅድም ሲናገሩ እንግዲህ በቀድሞ ዘመን ኢንተርኔት ባልነበረበት ዘመን በዛ ጊዜ ፎቶኮፒ እያደረጉ ደብዳቤ እየተላላኩ ደብዳቤው ደርሷል ወይ ፖስታ ቤት ቀረው ያልቀረው እየተባለ በዛ አይነት ኮሚኒኬሽን ውስጥ ነው እንግዲህ ሲሰሩ የነበሩትና አሁን ደግሞ ቴክኖሎጂው በጣም አሁን የደረስንበት ዘመን ቴክኖሎጂው የሚያግዝም ነው፣ እንደዚህ ጊዜ የሚፈጅም አለን። በአጭሩ በቀላሉ ብዙ ነገር ልንሰራ የምንችልበት ሰዓት ነው። ግን እንዳጋጣሚ ሆኖ ደግሞ ቅድምን በተደጋጋሚ እዚህ ጋር ተጠቅሷል፣ ለስኬት ዋናው መርህ የጊዜ አጠቃቀም ተብሏል እና የጊዜ አጠቃቀማችን አሁን ያለው ቴክኖሎጂ ዲስትራክሽኑም በጣም ከፍተኛ ስለሆነ የተለያዩ ነገሮችም ስላሉ ውድድሮችም ከፍተኛ ስለሆኑ አሁን የመጣው ኦፖርቹኒቲ ቢሆንም ካለፈው እናንተ ከመጣችሁበት ዘመን አንጻር ሲታይ አሁን ነገሮችን በጣም የሚያቀሉ ብዙ ነገሮች ቢኖሩም አሁን ግን የሚታየው ነገር ላይ ካለው ውድድርም ከእንደዚህ አይነት ዲስትራክሽንም ያለውን ኦፖርቹኒቲ በትክክል ያለ መጠቀም ነገር ይታያልና እርስዎ አሁን በደረስንበት የስልጣኔ የእድገት ዘመን ሙያቸውን በተገቢው ደረጃ ለመወጣት ለሚፈልጉ ሴቶች ቅድም ጠቅሰዋቸዋል፣ 5 መርሆችን ጠቅሰውልናል። ግን ምን ቁልፍ ችሎታዎችና አእምሮአዊ ዝግጅቶች አስፈላጊ ናቸው ብለው ያምናሉ? ቅድም ከጠቀሷቸው በተጨማሪ አሁን ከደረስንበት ደረጃ አንጻር ማለት ነውና ምን ቁልፍ ነገሮች አሉ ብለው ያምናሉ ለሴቶች ማለት ነው? እሺ፣ አመሰግናለሁ። አሁንም ጊዜ ለመጠቀም አጠር ነው የማደርገው። በመጀመሪያ ደረጃ ቴክኖሎጂ ያው የ21ኛው ክፍለ ዘመን ቴክኖሎጂ እንደምታውቁት ወይም እንዳነበባችሁት እንደምትከታተሉት ባለፉት 25 ዓመታት ሚሌኒየሙ ከጀመረ ከ2000 በኋላ ያለው በጣም ፈጥኗል። ምንድነው ቀስ የሚል እድገት ሳይሆን የእንግሊዝኛው ቃል ኤክስፖኔንሻል ግሮት ነው የሚባለው ቴክኖሎጂ። ስለዚህ ቴክኖሎጂን በአግባቡ መጠቀም ያስፈልጋል እና አሁን እኛ ተማሪዎቻችንን ምንድነው የምንለው በፊት ክፍል ውስጥ ገብተን እናስተምራለን። አሁን የሚሰጥ ስራ በኔትወርክ ይሰጣል፣ ይካፈሉታል የሚሰሩትን ስራ። ከዛ ደግሞ ፊዚካሊ አጠገባችን ከሌሉ ካሉበት ቦታ ቨርቹዋሊ ፕሬዘንት ያደርጋሉ ስራቸውን። ስለዚህ ቴክኖሎጂን በአግባቡ መጠቀም ያስፈልጋል። የአርቲፊሻል ኢንተለጀንስ ጥቅም ያው ያለውን የቴክኖሎጂ ክምችትና እውቀት ነው። አርቲፊሻል ኢንተለጀንስ የሚባለው የፈጠነ ስራን የማቀላጠፍ ቴክኖሎጂ ነው። ዋናው ነገር ምንድነው? አሁንም የምመክረው እውቀት፣ ሁልጊዜ እውቀት በአንድ ደረጃ የሚቆም አይደለም። እኔ ሁልጊዜ ወጣቶችን ሳገኝ ለምርምርም ከአዲስ አበባ ውጭ ሌላም ሀገር ሲሄድ መጀመሪያ ጥያቄ ምንድነው የተማራችሁት ነው። ተምራችኋል? አዎ ይሄን ተምሬያለሁ። ከዛ አስቀጥሎ ቀጥሉ እንጂ ትምህርቱ እኮ የማይወስዱት ሀብት ነው። የሰው ልጅ ለመኖር እኔ ቀልድ ስለማበዛ ዳቦ ቤትም ከፍቶ እኮ መኖር ይቻላል። ግን አእምሮ አለን። ብዙ ማወቅ የምንችለው ነገር በዓለም ላይ ስላለ በምንፈልገው መስክ ሁልጊዜ እውቀትን መጨመር ይጠቅማል እና አታቁሙ። እንጀራ የምንበላበት ነው ብላችሁ ትምህርት ለደሞዝ አይደለም፣ ትምህርት ለእውቀት ነው። ስለዚህ እውቀት አሁን በየእናንተ ባላችሁበት በተለያየ መስክ ማኔጀሮች፣ የሂሳብ ባለሙያዎች፣ የፖሊሲ ባለሙያዎች የተለያዩ ሙያ አላችሁ። ምናልባት የተፈጥሮ ሳይንስ ባለሙያ ብቻ ላይኖር ይችል ይሆናል፣ አላውቅም። እኔ ያው አይጥ መሰንጠቅ ቅጠል መበጠስ ነው ስራዬ፣ የምርምሩ አካል ለማለት ነው። እንደዛ ነው የምንሰራው። ስለዚህ ሁልጊዜ ምን አለ ምንድነው ዋትስ ኔክስት የሚለው ነገር ቅድም ተነስቷል። ምክንያቱም አእምሯችን ብዙ ነገር መስራት ይችላል። አሁን በኔ እድሜ ራሱ አዲስ ነገር ለመማር ይችላል። እንዲያውም የልጅ ልጆቼ ጋር አሁን ቻይኒኛ ቋንቋ መማር አለብን እንማር ብያለሁ። ለአንዱ ነገር ይዋለሁ አሁን ቻይኒኛ ቋንቋ መማር አለብኝ ብዬ አስቤያለሁ። ምክንያቱም ቋንቋ ጥሩ ነው፣ የአእምሮ እንትን ያበለጽጋል እያልኩ እንደ ጨዋታ አነሳዋለሁ። ስለዚህ ሁልጊዜ እውቀት መጨመር እና በስራችሁ ላይ ባላችሁበት ኃላፊነት የሚቀጥለው ነገር የተሻለ አድርጌ የምሰራው ምንድን ነው? በነገራችን ላይ አርቲፊሻል ኢንተለጀንስ እንደ ታቡ አይታይ። ምንድነው ያለውን ነገር ነው የሚሰጠን። ለምሳሌ አንድ ተርሚኖሎጂ አንድ ቃል ብሰጡት በጉግል የጉግሉ የአርቲፊሻል ኢንተለጀንሱ ፕላትፎርም ጀሚናይ ሊሆን ይችላል፣ ቻት ጂፒቲ ሊሆን ይችላል፣ ሌሎችም አሉ አዳዲስ ስሞች። ያለውን ነገር ነው የሚሰጣችሁ። ግን ዋናው ነገር ነው ያን ነገር አውቀዋለሁ መረዳት ያስፈልጋል። ዝም ብሎ ካት ኤንድ ፔስት አይደለም። ያንን ነገር መረዳት አንድና አንድ ሁለት ብለን እንደምናስቀምጠው አንድና አንድ ሶስት ብሎ ከሰጠኝ ጥያቄ ምልክት አቀርባለሁ ማለት ነው። ስለዚህ በዛ መልኩ መጠቀም አለብን። እኛም አሁን የአርቲፊሻል ኢንተለጀንስ ጠቀማለሁኝ። ራሴ መጀመሪያ አስብና ሰራና የማውቀውን ከዛ በኋላ ሀሳቡን ሰጥቼው
የዛነ ከዛ ኤክስትራክት አደርጋለሁ። አንደኛ ጊዜ ይቆጥባል፣ ያለውን ነገር የተጠራቀመውን እውቀት ነው የሚሰጠኝ። ነገር ግን አለማወቅ ነው መጥፎ የሚመስለኝ። ስለዚህ እወቁ። ቅድም ያልኩትን ልናገርና ምንጊዜም በቃኝ ሳይሆን እኔ ሂዩሚሊቲ እወዳለሁ። ምንድነው ራስን ፎርማል መድረክ አያስፈልግም ሰውን ለመምከር። እኔ አሁን ጊዜ ከሰው ጋር መግባባትም ስለመው ከትንሹም ከትልቁ ምን ተማራችሁ ምንድነው ዛሬ እዚህ ጋርማ መቆም የለብህ ቀጥይ እንጂ ቀጥል። ኢንፎርማሊ ብዙ ይኬዳል እንጂ ፕላትፎርም አያስፈልግም። እና ይሄን እንግዲህ የድሮ ጄኔሬሽን ስለሆን አሁን ነው እንዲያውም የሚዲያ ነገር ብዙም አልፈልግም። ያው አውትፑት ነው ማምነው እንደምለው እና ኢንፎርማሊ በማገኘው መድረክ ሁሉ ከኢትዮጵያም ውጭ ስወጣ እንደዛ አደርጋለሁ። ሌላው ምንድነው እኔ ትንሽ አተረፍኩ ምለው በሳይንሳዊ መድረክ ሰው የሚታወቀው በሰራው ስራ ነው። ስለዚህ ያንን ስሜን አግኝተው የሰራውትን ስራ ከሌላም ቦታ ምክር ይጠይቁኛል። በጣም እደሰታለሁኝ። ግን መድረክ ላይ መውጣት አያስፈልግም ለማለት በእኔ በኩል ነው። በአካዳሚክ ኢንቫይሮንመንት ነው የምናገረው። እና ወይዘሮ ዳግማዊት እንዳለችው ሂዩሚሊቲ እና ሃምብል በሆነ መንገድ ኮሚኒኬት ማለት እኔ እንዲህ ነኝ እንዲያረኩ በሚለው ሳይሆን የባህልም ትንሽ እንትን አለብኝ መሰለኝ። እማምነው ምንድነው እኔ ሂዩሚሊቲ ጥሩ ነው፣ ሃምብል መሆን ጥሩ ነው። ግን እውነትን ይዞ መጓዝ ነው። የሰራሁትን ሰራው፣ ይሄን አልሰራሁም በዛ በሚል መልክ ነው። አንዳንዴ ደግሞ ስራ ሲሰራ ስህተት ይፈጠራል። ስህተትን መሸፈን ጥሩ አይመስለኝም። ስህተትን አውቆ ይቅርታ መጠየቅ ሁልጊዜ ከኮንሽስ መጥፎነት ከምንድነው መጥፎ ነገር ይዞ ከመኖር ያድናል። እኔ ያንን ተጠቅሜያለሁ በህይወቴ እና ይሄን ነው የምመክራችሁ። እንግዲህ አመሰግናለሁ። በጣም እናመሰግናለን። አሁን ለወይዘሮ ዳግማዊት ሞገስ ነው ጥያቄው። እንግዲህ በጣም ብዙ ጊዜ በኃላፊነት ቦታ ሴቶች ሲሰሩ የሚባል አባባል አለና ሴቶች በኃላፊነት ሲሰሩ ትንሽ ኃይለኞች ናቸው ይባላል፣ ኮስታሮች ናቸው ይባላሉ፣ ሴት አለቃ የሚባል የሆኑ አባባሎች አሉ። ባህላዊ ነገር ሊሆን ይችላል፣ ግን ከዝም ብሎም የመጣም አይመስለኝም። አንዳንድ ጊዜ ድምጻችንን ጠንከር አረማመዳችንንም በጣም ጠንከር ማድረግ የሚያስፈልገን ነገሮች አሉ። ምክንያቱም ፓወርን እንትን ነበር ለማስፈነም ባለው ወይ ለማጽናት ሲባል ያንን ማድረግ የሚያስፈልገን ነገር ጊዜዎች አሉ። ምክንያቱም እናመሰግናለን በድጋሚ ማዕከላችን ስለተገኙ ነው ማለት ነው። እና አንዳንድ ጊዜ ያንን እንዲህ አስቡ ይሆናል ወይም ደግሞ እንዲህ ይልናል ሴት ስለሆንኩ ነው እንዲህ አልታዘዙ ወይም ሴት ስለሆንኩ ነው የሚሉ ነገሮች ስለሚኖሩ ገና ለገና የሌሎቹንም አመለካከት ለመቀየርም ሊሆን ይችላል ትንሽ ጠንከር የምንለው ነገር አለ አይደለ? ላይክ ኢምፖስተር ሲንድሮም የምንለው አይነት ነገር አለ። ያ ነገር ተጽዕኖ የሚያደርግብን ማለት ነውና ካረማመድም ከኮስታርነትም ከድምጽም ከተለያዩ ነገሮች እንትን የምንሆነው ነገር አለ። ጠንከር ለማለት የምንሞክረው ነገር አለና በኃላፊነት ቦታ ሲሰሩ ሴት በመሆኑ ብቻ ብቃትን መቻልን ግድ ማስመስከር ማሳየት በአቋሞትም በንግግርም በተለያዩ ነገሮች የለም ማስመስከር ግዴታ እንዳለበት ተሰምቶት ያውቃል? ከዚህ አንፃር ማለት ነውና ያንንስ አንጸባርቀው ያውቃሉ? ማንጸባረቅ ግዴታ የሚሆንበት ለኔ ሊደርሺፕ የምንለው መሪነት የምንለው ጉዳይ በጣም ትርጉም የሚሰጠኝ ሰርቪስ ማለት ነው፣ አገልግሎት ማለት ነው። እኔ እንደዛ ነው የምወስደው። ማገልገል ነው። መምራት ማለት ማገልገል ነው። ማገልገል ከሆነ የግድ ቶንን መቀየር የሆነ ነገር መስሎ ለመታየት ጥረት ማድረግ የሚለው ነገር ብዙ አያደክመኝም። ናቹራል ነው፣ የሚሰጥ ነው። መስጠት ደግሞ በመውደድ የሚገለጽ ይመስለኛል። ኃላፊነትን ሰው ሲቀበል ያንን ኃላፊነት ወዶት መርጦት ፈልጎት ነው የሚቀበለው። የኔ የህይወት መንገድ ሞር በአገልግሎት የተሞላ ነው። የተማርኩት ፐብሊክ አድሚኒስትሬሽን ዴቨሎፕመንት ማኔጅመንት ነው። ፓሽን የነበር እሱ መማር ማገልገል ነው የተማርኩት። ማገልገል ደግሞ ናቹራል ኤክሰርሳይዝ ነው። በኃይል በስልጣን ይገለጻል ብዬ አልወስድም ፐርሰናሊ። ያም ስላልሆነ ሴት በመሆን
የሚለው እኔ ሰው ነኝ የሚለው በጣም ይገዛኛል። እንግዲህ ሲያሳድጉኝ ሰው ነሽ ተብዬ ስላደኩ እንዳልኩት ሴትና ወንድ መካከል ያለውን ልዩነት ማህበረሰባችን ጋር ያለውን ጫና ትንሽ 18 ዓመት ካለፈኝ በኋላ ነው ፌስ ያረኩትና ተሰርቼ ያለኩ ይመስለኛል ቀድሜ። ሶ ኢትስ አ ቢት ቱ ሌት ሴት በመሆንሽ አትቺም የሚለውን ነገር ለመቀበል ግን የግድ ድምፅን መቀየር ቶንን መቀየር ያስፈልጋል ብዬ አላምንም። እንቅስቃሴ ነው። እኔ በስራ ከመራው እኔ ኮሚትመንቴን ካየ የኔ ቲም እኮ አያርፍም። እኔ ማረገውን እያየ የኔ ቲም እንቅልፍም ለመተኛት ይቸገራል። ማታ ቢሮ እስከ 6 ሰዓት ካለው ቲሞቼ ይቸገራሉ እኔን ጥለው ለመውጣት። ሰው መምራት በማድረግ ነው፣ በቶን አይደለም። በህይወት እንቅስቃሴና በተግባር የሚገለጽ ነው። ያንን ካረግ ነው ደግሞ የኛ የቲማችን ወይም የቡድናችን አባል የሆነው ሰው የስራ ባልደረቦቻችን ያንን ሬፕሊኬት ለማድረግ ወይም ደግሞ ለማድረግ ብዙ የሚቸገሩ አይመስለኝም። ሁሌ መጠየቅ ያለብን ወደ ራስ ይመስለኛል። ይሄንን ኃላፊነት ወድጄው ኃላፊነቱ የሚፈልገውን ለመስጠት ዝግጁ ሆኜ ነው ወይ ያለሁት የሚለውን ማየት። ዝግጁ ከሆነን ደግሞ አይከብድም። ከወደድ ነው አይከብድም። ቀላል ነው እያልኩ አይደለም። አልጋ ባልጋ ነው እያልኩ አይደለም። ህመሙ የራሱ የሆነ ፕሌዠር ይኖረዋል። የራሱ የሆነ ደስታ ይኖረዋል በህመም ውስጥ ያለ። ህመሙን ወደ መልካም አጋጣሚ እንቀይራለን በሚል ነው ምረዳው እንጂ ቶን መቀየር ቻሌንጅ ገጥሞሻል ወይ? የስ እኔም የመጀመሪያ ሜል ዶሚኔትድ በሆነ ሴክተር ውስጥ የመጀመሪያ ሴት ሚኒስትር የመሆን እድል ነው የገጠመኝ። ሴት መሪ አይቶ አያውቅም። በሀገራችን ብቻ ሳይሆን በአፍሪካም አይ ቲንክ ከ3 የበለጠን አይመስለኝም። ኮንቲኔንታል አህጉራዊ የሆነው ፕላትፎርም ላይ ስንገናኝ ግሎባል ፕላትፎርምም አለን። ምናልባት አስታውሳለሁ የአንዲት ሀገር በጣም ምቀርባት ጓደኛ ነበረችኝ። እኔና እሷ ነን ሬጉላርሊ ፕላትፎርሙ ላይ የምንገኘው። አክሴፕት ለማድረግ ይቸገራሉ ወይ? ይቸገራሉ፣ ይከብዳል። ክብርት ወይዘሮ ማዛ ቅድም እንዳነሱት ነው they don't take it easily። ቀላል እንደሆነ ተቀብለው ተሄዱ። ያንን ግን በኮንሲስተንሲ እና በኦተንቲሲቲ ሊድ ማድረግ ያስፈልጋል። ራስን ሆኖ ማንነትን ቫልዩ ጠብቆ ቀጣይነት ባለው መንገድ ሰስቴንድ በሆነ መንገድ ማረጋገጥ ያስፈልጋል ብዬ አምናለሁ። ፑሽ ባኩ ቀላል አይደለም። ያንን ግን እንግዲህ መግጠም ነው፣ ምርጫ አይደለም። እንደን መቀጠል ነው። ማሳካትና ማሸነፍ ግን ይቻላል። አልጋ ባልጋ ነው እያልኩ አይደለም። ፔን አለው። የሚያበሳጩን እህቴ አንቺ ትመስኛለሽ ቅድም እንባችንን ጠርገን እንዳልተፈጠረ ነገሮችን ጥርሳችንን ነክሰን መቀጠል ያሉብን ብዙ ጉዳዮች ይኖራሉ። እዛ ጋ ግን እንዳታቆሙ እርግጠኞች ነው መሆን ያለባችሁ። ሙቭ ኦን፣ ወደፊት ነው መሄድ ያለብን ብዬ አምናለሁ። ቴንክ ዩ። በጣም አመሰግናለሁ።